What's up, everybody? May the peace of Almighty God upon you, and welcome to this channel to improve your speaking skill with Mr. Alex. Today, we're gonna see different types of words. ዛሬ በጣም አሪፍ የሆኑ ቃላቶችን እናያለን። ይህም ቪዲዮ እስከ መጨረሻው ተከታተሉት። በጣም አሪፍ የሆኑ ቃላቶች በዚህኛው ቪዲዮ ተካተዋል። ኦኬ፣ let's dive in እንጀምር። የመጀመሪያው read it ምን ይላል? left over. gonna see like in a left over. left over. You're gonna say leftover ነው የምትሉት። leftover ማለት ትራፊ ነው። ለምሳሌ ምግብ በልታችሁ የሚቀር ትራፊ አላ ሂርሱ ግን እኮ leftover ነው የምትሉት። ትራፊ left over ብለን ነው የምንጠራው። ለምሳሌ ትራፊ ትወዳለህ እንዴ ወይ ትወጃለሽ ወይ ደግሞ ትወዳላችሁ ወይ እንዴ ብላችሁ ስትጠይቁ do you like leftover ብላችሁ ነው የምትጠይቁት። do you like leftover? No, I don't like leftover. አረ ትራፊ አልወድም። No, I don't like leftover. You're gonna say like, no, I don't like leftover. I don't like leftover. ስለዚህ leftover ማለት ትራፊ። Here's gonna say leftover ነው የምትሉት። ለምሳሌ የቤተሰቦችን ትራፊ ትወዳለህ፣ ትወጃለሽ፣ ትወዳላችሁ እንዴ ብላችሁ ስትጠይቁም ነው የምትሉት። Do you like your family's leftover? 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 ነው የምትሉት። የቤተሰቦችን ትራፊ ትወዳለህ፣ ትወጃለሽ ወይ ትወዳላችሁ እንዴ ብላችሁ ስትጠይቁ do you like your family's leftover? or you're gonna say yes, I like my family's leftover. አዎ የቤተሰቦችን ትራፊ እወዳለሁ። Yes, I like my family's leftover. you're gonna say yes, I like my family's leftover. Yes, I like my family's leftover. አዎ የቤተሰቦችን ትራፊ እወዳለሁ። Yes, I like my family's leftover ነው የምትሉት። ኦኬ let's dive in second one. ወደ ሁለተኛው ምን ይላል? ሁለተኛው try drop out ነው የምንለው። ኢትዮጵያን አክሰንት ከሆነ drop out. you're gonna say drop out. ግን አሜሪካን ከሆነ drop out. እቺኛው out አይደለችም። አሜሪካን አክሰንት ከሆነ out ነው የምትሉት። out drop out. you're gonna say drop out. you're gonna say like in a drop out. ኢትዮጵያን ከሆነ drop out ነው የምንለው። አሜሪካን drop out. Okay, let me talk about drop out ማለት አንድ ነገር ማቋረጥ ነው ወይ ደግሞ መተው። ለምሳሌ ስፖርት ሊሆን ይችላል፣ ትምህርት ሊሆን ይችላል። whatever seems ካቆማችሁ drop out ነው የምንለው። ለምሳሌ እኔ ስፖርት አቁሜ ነበር ስትሉም ነው የምትሉት I dropped out sport. I dropped out sport ስትሉ ስፖርት አቁሜ ነበር ወይ ደግሞ ስፖርት አቋርጬ ነበር። ሂሪስ ግን እዚህ I dropped out sport ወይ ደግሞ ትምህርት አቁሜ ነበር ወይ ደግሞ ትምህርት አቋርጬ ነበር ስትሉ ስም እንደምትሉት I dropped out school. you're gonna say I dropped out school ነው የምትሉት። ትምህርት አቁሜ ነበር የሚለውን ይተካል ማለት ነው። ኦኬ ለምሳሌ ደግሞ አንዳንድ ሰውን ስትመክሩ ለምሳሌ ትምህርትን እንዳታቋርጡ don't drop out school. you're gonna say like, you know, hey, don't drop out school ምንም ትሉት don't drop out school. hey yo, don't drop out school. አንተ ትምህርትን አታቋርጥ፣ አንቺ ትምህርትን አታቋርጪ። yo, hey, don't drop out school ነው የምትሉት። ትምህርትን እንዳታቋርጥ። ለምሳሌ ስፖርትን እንዳታቋርጥ ወይ ደግሞ እንዳታቋርጡ ስትሉ ደግሞ don't drop out sport. you're gonna say don't drop out sport ነው የምትሉት። don't drop out sport ትላላችሁ። ኦኬ third one ሶስተኛው try speak up ነው የምንለው። speak up. you're gonna say speak up ማለት ድምፅን ከፍ አድርጎ ማውራት ነው ወይ ደግሞ ድምፅን ከፍ አድርጎ መነጋገር ነው። here's gonna say speak up ትላላችሁ። speak up ስትሉ ለምሳሌ አንድ ሰው ድምፁን ዝቅ አድርጎ ቢያወራ አረ ድምፅን ከፍ አድርገው፣ ድምፅሽን ከፍ አድርጊው፣ ድምፃችሁን ከፍ አድርጉት ስትሉም እንደምትሉት speak up. yo, hey, speak up. አንተ ድምፅን ከፍ አድርገው። yo, speak up. ድምፅን
ከፍ አድርጊው። ሲስ ስፒክ አፕ እህቴ ድምፅሽን ከፍ አድርጊው። ሲስ ስፒክ አፕ። ብራ ስፒክ አፕ ወንድሜ ድምፅን ከፍ አድርገው። ብራ ስፒክ አፕ። ይገነሴ ስፒክ አፕ ነው የምትሉት። ስለዚህ ስፒክ አፕ ማለት ድምፅን ከፍ አድርግቶ ማውራት የሚለውን ይዘጋር። ሂርስ ይገነሴ ስፒክ አፕ። ከዩ ስፒክ አፕ ድምፅን ከፍ አድርገህ ማውራት ትችላለህ ወይ ደግሞ ድምፅሽን ከፍ አድርገሽ ማውራት ትችያለሽ? ድምፃችሁን ከፍ አድርጋችሁ ማውራት ትችላላችሁ እንዴ ብላችሁ ስትጠይቁ ከዩ ስፒክ አፕ ከዩ ስፒክ አፕ ከዩ ስፒክ አፕ ዮ ከዩ ስፒክ አፕ አንተ ድምፅን ከፍ አድርገህ ማውራት ትችላለህ? ዮ ከዩ ስፒክ አፕ ከዩ ስፒክ አፕ። ስለዚህ ስፒክ አፕ ማለት ድምፅን ከፍ አድርግቶ ማውራት ነው። ለምሳሌ እኔ ድምፄን ከፍ አድርግቼ ማውራት እችላለሁ። I can speak up. I can speak up. I can speak up. I can speak up. Yo, hey, I can speak up. አንተ እኔ እኮ ድምፄን ከፍ አድርጌ ማውራት እችላለሁ። Yo, I can speak up. I can speak up or I can speak up ነው የምትሉት። Okay, let's dive in. Turn up ነው የምንለው። Turn up. Turn up. Here's you gonna see like turn up. Turn up ነው የምትሉት። Turn up ማለት ድምፁን ከፍ አድርገው። ይሄን የምንጠቀመው ለእቃዎች ነው። ለእቃዎች ማለት ኤሌክትሮኒክ ዲቫይስ ስልክ ሊሆን ይችላል፣ ጂፓስ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል። ድምፁን ከፍ አድርገው ወይ ደግሞ ድምፁን ጨምርበት ስትሉም እንደምትሉት turn up. you gotta say like turn up. Oh, turn up your phone. አረድን የስልክን ድምፅ ከፍ አድርገው። here's gonna say turn up your phone. Turn up your phone. Brother, turn up your phone. Turn up your phone. ወንድም የስልክን ድምፅ ከፍ አድርገው። Brother, turn up your phone. Brother, turn up your phone. Turn up your phone ስትሉ ስልክህን ድምፁን ከፍ አድርገው ወይ ደግሞ የስልክሽን ድምፅ ከፍ አድርጊው ወይ የልካችሁን ድምፅ ከፍ አድርጉ ስትሉ turn up your phone ነው የምትሉት። turn up a G-Pass. turn up a G-Pass. turn up a G-Pass ማለትም ጂፓሱን ድምፁን ከፍ አድርገው። turn up a G-Pass. turn up a G-Pass. turn up G-Pass. turn up television. turn up television. ቴሌቪዥኑን ድምፁን ከፍ አድርገው ከፍ አድርጊው ከፍ አድርጉ ስትሉ ደግሞ turn up television. turn up television. hey yo, turn up television. turn up television ትላላችሁ። ስለዚህ turn up ማለት የእቃዎችን ድምፅ መጨመር ነው። here's gonna say turn up እንላለን። turn up. what is just like gonna say turn up. turn up ትላላችሁ። ድምፁን ጨምረው ወይ ደግሞ ጨምሪው ስትሉም turn up. turn up ብላችሁ መንገድ ትችላላችሁ ወይ ደግሞ ኦርደር ማድረግ ይቻላል። okay, let us repeat once. አንዴ እንድገመው። የመጀመሪያው ምን ነበር ያልነው? try የመጀመሪያው left over. left over. what do you mean left over? left over ማለት ትራፊ ነው። ትራፊ። ኦኬ እኔ እናቴን ትራፊ እወዳለሁ። I like my mother's leftover. እናቴን ትራፊ እወዳለሁ። I like my mother's leftover. I like my mother's leftover. I like my father's leftover. የአባቴን ትራፊ እወዳለሁ። I like my father's leftover. ወይ ደግሞ አልወድም እኔ ትራፊ አልወድም ስትሉ I don't like leftover. I don't like leftover ትላላችሁ። I don't like leftover. I don't like leftover ትላላችሁ። ሁለተኛው ምን ነበር ያለው? ዶፓር። ዶፓር ማለት አንድ ነገርን ማቋረጥ፣ ትምህርት ሊሆን ይችላል፣ ስፖርት ሊሆን ይችላል፣ ሲም whatever ማቋረጥ ድሮፓር ትላላችሁ። ዶፓር ለምሳሌ እኔ ስፖርት አቁሜ ነበር ወይ ደግሞ አቋርጬ ነበር። I dropped out sport. I dropped out sport. ትምህርት አቋርጬ ነበር። I dropped out school. I dropped out school. I dropped out school. ትምህርት አታቋርጪ እንዳታቋርጡ። Don't drop out school. Don't drop out school. Don't drop out school ትላላችሁ። Don't drop out school ብላችሁ አንድ ሰው መከርም ትችላላችሁ። ኦኬ ቸርድዋ ምንድን ነው ያለው? Speak up. Speak up. Speak up. Speak up ማለት ድምፅን ከፍ አድርግቶ ማውራት፣ መነጋገር። Here's gonna say speak up. Yep, speak up. ድምፅን ከፍ አድርገህ አታውራ። Don't speak up. Don't speak up. Don't speak up. ወይ ደግሞ አንድ ሰው ድምፅን ከፍ አድርገህ አውራ። Speak up.
ስፒክ አፕ ስፒክ አፕ ትላላችሁ። እኔ ድምፄን ከፍ አድርጌ ማውራት እችላለሁ። I can speak up. I can speak up. I can speak up. Mom, I can speak up. እናቴ እኔ እኮ ድምፄን ከፍ አድርጌ ማውራት እችላለሁ። Mom, I can speak up. I can speak up. የመጨረሻው ምን ነበር ነው? turn up. turn up. turn up ማለት ደግሞ የእቃዎችን ወይ ደግሞ ለምሳሌ ዲቫይስ ኤሌክትሮኒክ ዲቫይስ ስልክ ሊሆን ይችላል፣ ጂፓስ፣ ቴሌቪዥን ድምፁን መጨመር ምን ይባላል? he's gonna say turn up. turn up. turn up ለምሳሌ ጂፓሱን ድምፁን ከፍ አድርገው ወይ ደግሞ ጨምርበት። he's gonna say turn up a ጂፓስ. turn up a ጂፓስ. turn up a ጂፓስ. turn up television. turn up television. you're gonna say turn up television. okay, this is our today's lesson. okay, በኦንላይን መማር የምትፈልጉ ካላችሁ በዚህኛው ስልክ ቁጥር ደውላችሁ ለተጨማሪ መረጃ መጠየቅ ትችላላችሁ። may God bless you, protect you, wherever you are. Stay blessed.